ቅመምዬ እኮ ስማርት ነች። በነገራችን ላይ ዛሬ አዋጅ እንናገራለን። የቅመምዬ ስም ተቀይሯል። ስሙ ተቀይሯል ብላችሁ ደግሞ ሌላኛውን ስም እንዳትወስዱባት። እንግዲህ አበባይ ተብላለች ማለት ነው። እና ለመጀመሪያ ጊዜ ስም ሲያወጣላት ብሩኬ ማን ነበረ? ቤተሰብ ቤብ አይደል? ቤቢዬ ነበር የሚላት። ከዛ እድሜ ለሀሰን ሀሰን ቡክ አደረገው ማለት ነው። እና ቀመሚ ማለት ነው ዛሬ ያደረገችው ነገር እንዴት እንደተመቸኝ እውነት። ወንዶች ምን እንደሚፈልጉ ጠንቅቃ የምታውቅ ሴት ናት። በነገራችን ላይ ሀይሚዬ ጥሩ ነው እንደዚህ ስለ ፍቅር ጎግል ማድረግ ማጥናት ምናምን ጥሩ ነው አንዳንዴ ማለት ነው። ለፍቅረኛችሁ ምቹ ትሆናላችሁ። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እንዲቆያችሁ ሰላማችሁ ይብዛ። እና የኔ ወዶች ማለት ነው እንግዲህ እኔ በብዙ ትምህርት ሰምቻለሁ ከዚህ በፊት ዩቲዩብ ላይ በጣም እንድሰፍ ብሎ የሚጠበቁ ሰዎች ነበሩ የዛሬ ምናምን ዓመትና ስለ ፍቅር የሚያስተምሩ። ለምሳሌ ወንድ ልጅ ከሴት ልጅ ላይ ምን ይፈልጋል፣ ሴት ልጅ ከወንድ ልጅ ላይ ምን ትፈልጋለች የሚለውን በደንብ ትንትን አድርገው የሚያስተምሩ ነበረ። የት ሄዱ ግን? ሙዳይ የሚባል ዩቲዩብ ነበረ፣ ሰብለ ወንጌል ምናምን የሚባሉ ዩቲዩብ ነበሩ። ግን የት ሄደው ነው እነሱ ሰዎች? በቃ ዩቲዩብ ዘጋቸው ማለት ነው። እና ምንድንላችሁ ፈልጌ ነው ያስተምራሉ ስለ ፍቅርና እኔ ከዛ ስሰማቸው ወንድ ልጅ ሴት ፍቅረኛቸው ሚስታቸው ብቻ የእሱን የሆነ ነገር ስትለብስ በጣም ነው አሉ ደስ የሚላቸው። ሸሚዙን ለብሳ አብራ ስትቀመጥ ምናምን እናቴ ትሙት ሰምቻለሁ ይሄን ነገር እና በጣም ነው አሉ የሚወዱት ውዶችዬ፣ ማርያምን በጣም ይወዳሉ አሉና እንግዲህ ባሏ የሚወደውን ነገር ነው ዛሬ አድርጋ የመጣችው ሀይሚዬ ማለት ነው። ደግሞ እኮ እንዴት እንደምታምር የእኔ ጣፋጭ። ጥቁር ነገር ደግሞ ታውቃላችሁ ከቀይ ሰው ላይ በጣም ነው የሚያምርና ከታች አለባበሷ ከቀሚሱ ጋር እንዴት እንደሄደባት የኔ ስማርት እኮ ነሽ ቅመሚ ማለት ነው። ብቻ በጣም ደስ የሚል ምሽት ነበር ያሳለፉት። ብሩኬ በዚህን ያክል ግን ፍቅሩን ከገለጸ በኋላ ለምንድን ነው ፍርሃት የተሰማው? በጣም ፍርሃት እየተሰማው ነው። ላይክ ችግር እንደሚመጣባቸው ብዙ ነገሮችን እንደሚያስተናግዱ ከወዲሁ በጣም ዝም ብሎ ይፈራልና በእርግጥ ዝም ብሎ ብዬ ማለፍ አልችልም። ወዱ አይደለም ከሚየውም አንጻር ከሚሰማው አንጻር ነው። አሁን ላይ ሰው አርፎ እየተኛ አይደለም። በነገራችን ላይ የሚያወሩት ነገር ማለት ነው ኢቭን እንኳን ባለቤቶቹ የማያውቁትን ነገር እኮ ነው የሚያወሩት። ከላያቸው ላይ የሚወራባቸው እራሳቸው ሀይሚና ብሩኬ የማያውቁት ነገር የማያስቡት ነገር ሌላኛው ሰው ሲያወራ ትሰሙታላችሁና ታዲያ እነዚህን ሰዎች ሰው ናቸው ትሏቸዋላችሁ? መንፈስ ናቸው ትሏቸዋላችሁ? እንዴ ግርም እኮ ነው የሚለ የሆነ ጊዜ ላይ የሀይሚን አካውንት ገብተው ያዩ ይመስል ቡኳ ባዶ ነው ማርያምን ቡኳ ባዶ ነው የሚል ወሬ ሰምቼ ነበር የሆነ ጊዜ ላይ በቲክቶክ ማለት ነው። እኔ እንዴት እንደሳኩኝ በሰዓቱና የምልላችሁ ፈልጌ ነው። አሁን ሀይሚ ቡኳ ባዶ ይሁን አይሆን እሷን የምታውቀው ይሄን ነገር እንዴት አውቀው ሊጽፉ ይችላሉ? እና የሚያስፈራቸው የሰው ወሬ ነው ይሄ አሉባልታው የሚሉት ምናምን ነገር በቃ በጣም እያስፈራው ነው። ብሩኬ ግን ሰው ታሞ እንጂ ፈርቶ አይሞትም ብሩኬ ማለት ነው። ለዚህ ለተራ ወሬ ብለ ድንግጥ እንዳትል ደግሞ ፈተናውን እንደዚህ እወጣዋለሁ ብሎ ነው በኩራት የተናገረውና አዎ ትወጡታላችሁ። ዋናው ነገር እዚህ ጋር የሰው ጫጫታ፣ የሰው ወሬ፣ የሰው አሉባልታ ሳይሆን የእናንተ መጣመር፣ የእናንተ እጅ ለእጅ መያያዝ ማለት ነው። ይሄን ሁካታ የሚነሳባችሁን ሁካታ በአንዴ እርም አድርጋችሁ ነው የምጥሉት። የሆነ ግጭት ቢፈጠር እንኳን ማለት ነው እናንተ ለእንደነዚህ አይነት ወሬ ቦታ መስጠት የለባችሁም። ቅድሚያ ማስቀደም ያለባችሁ ራሳችሁ ነው። እናንተ እርስ በርሳችሁ መግባባት፣ እናንተ ከተግባባችሁ ማለት ነው ከዛ በኋላ ሌላው ነገር ትርፍ ነው። እና ሁሉም ሰው ጸሎት ያደርግላችኋል። አይዞን ብሩኬ ሀይሚዬ አትፍሩ። እውነት ነው ፍቅር ሚዲያ ላይ ከወጣ በረከትም የለውም። እንደው ኧረ ዛሬ ታይቶ ነገ የሚጠፋ ፍቅር ነው ያለውና በነገራችን ላይ ብሩኬ ይህን ያክል ጊዜ መቆየቱ በጣም አሪፍ ነገር ነው። እውነቱን ነው እኮ ገና እንደተገናኙ አፈቅርሃለሁ ተባብለው ቢሆን ኑሮ ዛሬ ሀይሚና ብሩኬ የሚባል ሰው አይኖርም፣ በቃ አይኖርም ነበር። እውነቱን ነው ይለያዩ ነበረ። እና በትዕግስት በጽናት እንኳንም ጸንታችሁ እስከዚህ ድረስ ቆያችሁ ማለት ነው። እና ይሄ ደግሞ በጣም ብዙ ተፈትኖ ያለፈ ፍቅር ስለሆነ በሰው ተራ ነገር ምንም ነገር እንደማይደርስባችሁ እኔ አምናለሁና ፈጣሪ ሁሌም ከእናንተ ጋር ነው። እናንተ ብቻ
በጥሩ መስመር በጥሩ ልብ ተጓዙ። የምር ጥሩ ልባችሁ ነው የሚያድናችሁ እንጂ ከዚህ ጋር ከሌ እንደዛ አለ ከሌ እንደዛ አለ ምንም ሊለወጥም ሊመጣም አይችልም ማለት ነው። እንግዲህ ቅመሜ ያው መኪናውን አይታችኋል፣ አልፈልግም ብላለች። ከዚህ በላይ ተዋት በቃ ማለት ሀይሚ አሁን አትፈልግም መኪና ላይክ እውነት ነው። ገንዘቡ ይቀመጣል፣ ምንም እኩል ሊሆን አይችልም። ባንክ ነው የሚቀመጠው፣ ይቀመጥላታል። በፈለገች ጊዜ ወጥቶ ይገዛላታል። ሲቀጥል ደግሞ እኔ ማለት አንዳንዴ ለሰው አይንም በቃ ጥሩ አይደለም። እግዚአብሔርን የሆነ ሀይሚና ብሩክ የሆነ ነገር ባደረጉ ቁጥር በጣም ሰው ይናደዳል። ለምንድን ነው አላውቅም። እነዚህ ሰዎች በገዛ ገንዘባቸው ነው፣ ከሰው ኪስ አልገቡም። በራሳቸው በላባቸው የሰሩትን ነው አይደለ የሆነ እያወጡ ኢንቨስት የሚያደርጉት። ግን በጣም ብዙ ሰው ይናደዳል፣ ቅናትም አለና አንዳንዴ ያው ለሰው አይንም ሲባል ማለት ነው በቃ ያላችሁን ነገር ራሳችሁ ክትት አድርጋችሁ መያዙ ተገቢ ነው ብዬ አስባለሁ። እና ብዙ ሰው ከቅናትም አንጻር ዝም ብሎ ታምር ስለሚያወሩ ማለት ነው። እንግዲህ ቅመሜ የመጨረሻ ወስናለች፣ አልቀበልም ብላለች። ከዛ በተረፈ ደግሞ ዛሬ ያስደስተኝ ግጥሙ ነው። ልቤን ትርክክ ነው ያደረገው። እኔ ፍቅረኛ ሲኖረኝ ይሄን ግጥም ጋብዘዋለሁ። ይኖረኛል ግን ቤተሰብ የምሬን እኮ ነው። እንዴት እንደሚያምር ግጥሙ ማርያምን። የሆነ ገጣሚ ባልሆንም ግጥም እወዳለሁ እውነት ለመናገር ማለት ነው። እኔ እንዳው ምኞቴ ማለት ነው እግዚአብሔር እንምላችሁ የሆነ ፍቅረኛ ባሌ የሚሆን ሰው ወይ የሆነ የሚያቀነቅን ወይ ደግሞ ገጣሚ ቢሆን ብዬ እመኛለሁ። ግን አላቅም ከሁለቱ አንዱ ሊሆን ይችላል። የኔ ባላ ገጣሚ፣ በተለይ ገጣሚ ቢሆን ደስ ይለኛል። እንዲህ ሰው እኮ ግጥም ሳያቅ ማለት ነው ገጣሚ መመኘታውን አይከብድም። ድሃ በህልሙ ቅቤ ይጠጣል ነው የኔ ነገር እኮ። እና የኔ ወዶች የሀይሚዬ ግጥም ነው እኮ ወደ ራሴ መለስ ብዬ ህይወቴን እንዳወራችሁ ያደረገኝ ማለት ነው። የምር ቅመምዬ እንዴት ፈልገሽ እንዳገኘሽ ይሄን ግጥም ይሄን የገጠመችው ልጅ ግን እግዚአብሔር ይባርካት። እውነት እንዴት ደስ እንደሚል በጣም ልብ የሚያረካ ነው። እና ለጨረቃ ፋሚሊና ለብሩኬ ግጠሚ ተብላ ነበር ሀይሚ ማለት ነው። አሁን እዚህ ጋር ትንሽ አልተወዛገበም ማለት እንዴት ነው ለብሩኬና ለጨረቃ ፋሚሊ ለምሳሌ ግጥሙን ከገጠመችው የጨረቃን ፋሚሊ ጠርታ ነው ወይንስ ደግሞ ብሩኬን ነው? እንደዚህ እኮ ሊሆን አይችልም። እውነት ጥያቄው ከሆነ ማለት በጨረቃ ፋሚሊ ፊት ለብሩኬ ግጠሚለት ከሆነ ያስኬዳል አይደል? ቤተሰብ ያስኬዳል እንደዛ ማለት ነው። ነገር ግን ለጨረቃ ፋሚሊ ከሆነ ደግሞ ራሱን የቻለ ለጨረቃ ፋሚሊ ለምሳሌ ያው የጨረቃ ፋሚሊ ከሀገር ውስጥ ነው የሚከታተላቸው ቢኖርም ሁሉ ግን ስደተኛ ነው። ስደትን በማስመልከት ምናምን ነገር ብትገጥሚ ሀይሚዬ የሆነ ጊዜ ላይ ሞልቷል እንደዚህ አይነት ግጥም ማለት ነው። ብትገጥሚ ደስ ይላል፣ አሪፍ ነው። ግን ዛሬ ለብሩኬ የገጠምሽለት ግጥም በጣም ይለያል። ድምጿ ደግሞ እንዴት ደስ እንደሚል ማን ነበረ ካሜራማኑ? ቤኪ አሳምሮታል ድምጿን። በጣም አወራረዱ አወጣጡ በጣም ነው ደስ የሚለው የግጥሙ ማለት ነው። እና ከዛ በተረፈ እንግዲህ ያው ብሩኬ በሀይሚ እርግጠኛ እንደሆነ ተናግሯል። ማለት ያው ሚስቴ ነች፣ በቃ እንደዚህ አይነት ሚስት ስላለችኝ አመሰግናለሁ። እኔ እና እሷ ተሳስበን ነው የምንኖረው። ለወሬ የለውም ፍሬ ብዙ አታውሩ ተብላችኋል ማለት ነው።